አብረሽ ፍቅረኛውን ነገ አመጣታለሁ ብሏል። እኔ ሰላሜን እፈልጋለሁ። ሰላም ነስተውኛል። ሁለቱ ሴቶች ከነሱ ርቄ ሰላም የምሰጠኝን ሴት አግኝቻለሁ። እሷንም ነገ አስተዋውቃችኋለሁ ብሏል ማለት ነው። እኔ እውነት ለመናገር ይሄ ሰው እውነተኛ ሀቅ አለው ማለት ነው። አሁንም ድረስ ሰላም አልሰጡትም። ሄርሜላ አስጠርታው እኔ ነኝ የተጎዳሁት፣ ምን አድርጌህ ነው እየተውከኝ እያለች በጣም እያስቸገረችው ነው። ሄርሜላን ቢረዳትና ከሷ ጋር ቢሆን ደግሞ ነገሩታ ምን እንደምታደርግ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ስትተረፍ ይበልልኝ። ቤተሰብ እንግዲህ አብርሽ ለሁለት እንግዲህ ሊሰቅሉት ነው ማለት ነው። ይሄ ሰው ይከፈል ወይ ሁለት ይሁን ወይ ሁለት ይሁንላችሁ ወይ ምን ይደረግ? እናንተ ሴቶቹ እኮ ማለት ነው እነዚህ ሁለት ሴቶች ኮራ ጀነን ቢሉበት እርግጠኛ ነኝ ለምኗቸው ተለማምጧቸው ሄዶ እንደሚታረቃቸው ማለት ነው። አሁን ግን እነሱ ሁለታቸው አላስቆም አላስቀምጥ ስላሉት ነው እንደዚህ እየኮራባቸው የለም። ምንጊዜም ወንድ ልጅ ስትከተሉት ከኋላ ኋላው ስትሄዱ ይኮራባቸዋል። ወንድ ልጅ ሲጀመር በቃ የምትኮራ ሴት ነው የሚፈልገው። የምትከተለው፣ የምትወደው፣ የምትንከባከበው ሴት አይፈልግም። በቃ የሆነ የምትገፋው ምንም ቦታ የሌላት ምናምን ነገር ነው የሚወደውና እናንተ ለሁለት እንዲህ እያስጨነቃችሁት እንዴት ይሆን? እውነት እኮ ነው። ጊዜ ስጡኝ፣ ከሀገር ወጥቼ የተወሰነ ጊዜ ሰላሜን ማግኘት እፈልጋለሁ አለ። ኤርፖርት ድረስ ሄደው ፓስፖርቱን ወሰዱበት። እሺ ይህ ሰው ምን ያደርግ? ከሀገር ልውጣ አትወጣም፣ የሆነ ቦታ ሄጄ እረፍት አድርጌ ልመለስ አትሄድም። ከአንዷ ቢሆን ደግሞ አንዷ ታብዳለች፣ ሌላኛዋ ራሷን ታጠፋለች። እሺ ምን ያደርጋችሁ? ይከፈል፣ ለሁለት ይከፈል፣ ሰውየው ለሁለት ይከፈልላችሁ። እውነት ለመናገር እኔ አልፈርድበትም። ብዙ ሰዎች ሴቶችን መቀያየር ይወዳል፣ ብዙ አይነት ስም ተሰጡታላችሁ ማለት ነው። ግድ ሆኖበት እኮ ነው ሁለቱም አላስቀምጣሉት። አሁን እሱ ሌላ ሴት ለማምጣት ፈልጎ አይደለም፣ ነገር ግን በግልጽ እኮ ተናግሯል። ሁለታቸውም ሰላም አልሰጡኝም አለ። ከሄርሜላ ጋር ሲሆን ሩታ ጭቅጭቅ አድርጋ የልጄ አባት ነህ፣ ከኔ ጋር መሆን አለብህ፣ የግድ ከኔ መለየት የለበት ትለዋለች። ሄርሜላ ደግሞ ቀለበት አድርገህልኛል፣ ከኔ ጋር አላለቀም ጉዳያችን፣ ከኔ ጋር ነው መሆን ያለብህ ትለዋለች። እሺ ከማን ጋር ይሁን ይሄ ሰው? ከማን ጋር ይሁን እንዴ? አሁን እኮ ግራ ገብቶት ነው። ማምለጫ ቢያጣ ነው ሌላ ሴት ይዞ የሚመጣው እንጂ ሌላ ሴት እውነት አፍቅሮ ፈልጎ አይደለም። በቃ ከእናንተ ለማምለጥ ሲል ነው ይህን የሚያደርገው። እናንተ እንድትርቁት በቃ ፍቅረኛ ይዞሃል ብላችሁ እንድትርቁት ፈልጎ ነው እንዴ። እስትንፋስ በቃ ትንፋሽ እኮ ሳጣችሁት፣ አስጨነቃችሁት። ምን ያደርግ እና ሴቶች ተረጋጉ፣ ሰላም ስጡት፣ ራሱ ወደ ራሱ ይመለሳል። ዞሮ ዞሮ አንዳችሁን ያው እንግዲህ ከአንዳችሁ ሊሆን ይችላል ብዬ አስባለሁ። ለማንኛውም እስከዛ ቢያንስ ተረጋጉ። በተለይ አሁን ዛሬ ሄርሜላ ከኔ ጋር እኔ ነኝ የተጎዳሁት፣ ከሩታ ጋር ተለያይተዋል ብዙ ነገር ስትል ነበረን ማለት ነው። ይሄ ማለት በቃ ሩታን ተዋትና ከኔ ጋር እንሆን ማለቷ ነው። ሩታ ደግሞ ምንድን ነው የምትለው? ባለፈው የነበረው የድሮኑ ነገር ሁሉ እረስቶ ይቅርታ ጠይቋት ከአንቺ ጋር መሆን እፈልጋለሁ ብሎ ወደ እሷ ተመልሶ ነበር ማለት ነው። እሷም እሱ ነው የምታውቀው። እሺ ምን ይደረግ? በዚህ መሀል ታሞ ነበር እንደዛ የሆነው። እችም ከኔ መለየት የለበትም፣ ያችም ከኔ መለየት የለበትም። ሰውየው ግን አንድ ነው፣ ሁለት ሊሆን አይችልም። ሁለታችሁን ማግባት እንግዲህ ሚቻል ከሆነ ሁለታችሁን ያግባችሁ፣ ሁለታችሁ ጋር መሆን ይቻላል። ሚቻል ከሆነ እናንተ ከፈለጋችሁ ማለት ነው። ወይም ደግሞ እሱም ከፈለገ የሁላችሁ ስህተት ምንድነው ስምምነት ከሆነ ማለት ነው። ከዛ ውጪ ልጁን እንደዚህ አታስጨንቁት። ትዳር ሰው እንዲጠላ አታድርጉ። የእውነት በጣም ይደብራል። በቃ እናንተ ተከበሩ፣ ራሳችሁ በቃ የራሳችሁን ህይወት ኖሩ። እርሱት። ስትረሱት እየለመናችሁ ይመጣል። ምንጊዜም እኮ ስትፈልጉት የሆነ ሰው በተለይ ወንዶች
ስትፈልጓቸው ስትለማመጧቸው ዞር ብለው አያዩዋችሁ። እናንተ ግን ሰሬ ስትሆኑ በቃ ስትረሷቸው ይጭ ብላችሁ ስተዋቸው ያኔ ሊለምኗቸው ይመጣሉ ማለት ነው። እና እናንተም ወደ ራሳችሁ ተመለሱ። ይደብርባችኋል የእውነት በቃ እሱ እኔን ተወኝ፣ ከህይወት ውጡልኝ። አንድን ሰው ማስገደድ እኮ አያስፈልግም። ሲጀመር ትዳር ተገዶ አስገድዶ አይሆንም። በቃ በስምምነት በፍቅር ነው ሊሆን የሚችለው። በዚህ ጊዜ አይደለም ሰው ተገዶ በፍቅርም የተገባበት ትዳር ብዙ አይነት አደጋ እያጋጠመው ነው። ስለዚህ ልጁን ሰላም ስጡት። አስቦ ቀስ ብሎ ተረጋግቶ እንግዲህ ወደ አንዳችሁ ሊመለስ ይችላል፣ ወይም ደግሞ ሌላ መንገድ ሊኖር ይችላል። እናንተም የተሻለ መንገድ ይከፈትላችኋል ማለት ነው እንግዲህ። ስለዚህ እስከዛ ግን እናንተም ራሳችሁን አታስጨንቁ፣ እሱንም አታስጨንቁት፣ ሌላውን ሰው አታስጨንቁ ማለት ነው። ለማንኛውም እንግዲህ አብርሽ ነገ ይዤት እመጣለሁ ብለዋል። ማናት ምንድናት የሚለውን ነገ አብረን የምናይ ይሆናል። እስከዛ ሰላም ሁኑልኝ። ሰላማችሁ ብዝት ይበል።